ድምፃዊት ቬሮኒካ ዳነ ከየት ወደ የት? እርሷ በየቀኑ ሻል ብላ ለመገኘት ከነበረችበት ወደ ሌላ ምዕራፍ ለመሸጋገር ራሷን አጠንክራ ትቀጥላለች። ቬሮኒካ ማለት ምን ማለት ይሆን? ከስሟ ትርጓሜ ትንተና እንነሳ። ቬሮኒካ ማለት በጣሊያን ልሳን ማሸነፍ ማለት ነው ስትል ቬሮኒካ ከአንድ ሚዲያ ጋር ባደረገችው ቆይታ ተናግራለች። በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ የፊቱን የስቃይ ወዝ በያዘችው ጨርቅ የጠረገችለት ያቺ መልካም ሴት ስሟ ቬሮኒካ እንደሚባል ቅዱሳት መጻሕፍት ይነግሩናል። ድምፃዊት ቬሮኒካ ዳነ በመቀለ ዩኒቨርሲቲ የጋዜጠኝነት ትምህርት ጋዜጠኝነትና ኮሙኒኬሽንን ተመርቃለች። ከተመረቀች በኋላ ለአንድ ዓመት ያህል በጋዜጠኝነት ዘርፍ በኮሙኒኬሽንና በጋዜጠኝነት በስራ ላይ ቆይታለች። የሙዚቃ ፍቅር ያደረባት በልጅነቷ ቢሆንም ድምጿን ለተቀሩት የሙዚቃ ወዳጆቿ ማሰማት የጀመረችው በመቀለ ዩኒቨርሲቲ በነበራት ቆይታ በማህበራዊ ሚዲያን ተደራሽነትን ተጠቅማ በኢንስታግራሟ፣ በዩቲዩብ እና በሌሎች አማራጮች ብዙ ተከታዮችን አፍርታለች። ከዛም ተመርቃ ከወጣች በኋላ ተቀጥራ በምትሰራበት መስሪያ ቤት ሙዚቃ የመስራት ዕድል መጣላት። ዕድሉንም ተጠቀመች። የታዋቂ ድምፃውያንን ሙዚቃ፣ የወንድም የሴትም ሙዚቃዎችን ትጫወታለች። ለምሳሌ ለመጥቀስ የአስቴር አወቀን፣ የቴዎድሮስ ታደሰን፣ የተሾመ ምትኩንና የመሳሰሉትን አሳምራ ትጫወታለች፣ ትጫወትም ነበር። በይበልጥ አብዝታ ትጫወት የነበረው የተሾመ ምትኩን ሙዚቃዎች ሲሆን ሰማዩ ሲላወስ የተሰኘውን የእርሱን ሙዚቃ ስትጫወት ላያት ሆድ ታላውሳለች። በወንዶች የተዜሙ ዘፈኖችን ሳይቀር ወደ ራሷ ቀለም አምጥታ ትጫወታቸዋለች። በመሆኑም እንዲህ እያለች በከቨር ሙዚቃዎችን መስራት የጀመረችው ቬሮኒካ ዳነ ወደ የራሷ ሙዚቃ በመምጣት ናልኝ፣ ተው፣ አባብዬ፣ ጥፍጥ አለኝ፣ ኩርፊያ፣ እናኔ ከአስዮ ባንድ ጋር ዘመዴ ሙዚቃ ቅንብሩን ዳግማዊ ያሌ የሰራው አባይ ማዶ ከነገስታት ጋር ከተወዳጅ ዜማ ግጥምና ደራሲና አቀናባሪዎች ጋርም ሰርታለች። ከነጠላ ዜማዎቿ ቆይታ በኋላ ወደ አልበም ብቅ በማለት መጠሪያ የተሰኘ የበኩር አልበሟን አድርሳናለች። በጥቂቱ ስለ አልበሙ ልግለጽላችሁ። አመጣጡ የሚያስደነግጥ አልበም፣ በሁሉም የተሳካለት አልበም። መጠሪያዬ የቬሮኒካ የሕይወትና የሙዚቃ ጥንካሬ ማሳያ ሕያው ምስክር ይህ አልበሟ ነው። የሙዚቃ ልኬት በዚህ ልክ ሲሰሩ አንጀትና ልብ እንዲያውሩና አንጀት ድረስ እንድንደሰት ያደርገናል። አንድ አልበም ውስጡ ሁሉንም ነገር የተሟላ ሲሆንለት ወዙን ያገኛል። ደጋግመን ካዳመጥነው እያደርም እየጎመራ ይሄዳል። ሰላም የተሰኘ ሙዚቃ በሬጌ የሙዚቃ ስልትና ስለ ሀገር ሰላም፣ ስለ መተሳሰብ ሰላም፣ በፍቅር ውስጥ መተሳሰብን ትገልጻለች። በግጥም ዜማ አቤል ሙልጌታ፣ በቅንብሩ ሮቤል እንዳለ ተሳትፈውበት ነበር። አይመዝንም ፍቅር እመላለው፣ ሲመሽ ይነጋል ዋናው ሰላም ነው። የተመረጡ ጥበበኞች በሕይወት ጉዞ ብዙ ነገሮች ያጋጥማሉ። ያንን ጽፈው እነሱ የመታቸውን እንቅፋት ሌላውን እንዳያደማ ሁላችን እንዲገባን አድርገው በዜማ ያሻግሩልናል። ቬሮኒካም ያንን ያደረገችው። ቬሮኒካ ዳነ መጠሪያ የተሰኘው አልበሙ በተለቀቀ ሰሞን በአጭር ጊዜ ውስጥ የነበረው የዩቲዩብ እይታን ልግለጽላችሁ። መጠሪያዬ 2.2 ሚሊዮን፣ ካንተ ሌላ 2 ሚሊዮን፣ ተናገር 1.6 ሚሊዮን፣ ጎንደር 1.4 ሚሊዮን፣ ምልሁን 1.4 ሚሊዮን፣ ስንገናኝ 1.1 ሚሊዮን፣ ልመን ወይ 1 ሚሊዮን፣ ከደመናው 933,000፣ አመስጋኝ 533,000፣ ከማለማ 512,000፣ ናቡኬንዳ 318,000፣ ሰላም 229,000። ልመን ወይ ካልበቃን በፍቅራችን መዳን ምነው ልበል ወይ ቃል ኪዳን። ናቡኬንዳ በአማርኛ ፍቺው እወድሃለሁ ለማለት አፍሪካን ቫይብስ ያለው በሌላ የሙዚቃ ጃነር ከሀገር ውጪ ለመወዳደርና
የሙዚቃ ጥፍጥናን ለማመልከት በስዋሂሊ ቋንቋ የተሰራው ሙዚቃን ሰርታለች። ግጥምና ዜማ ሱራፌል ሽጥላ፣ ስዋሂሊ ግጥሙን ቬሮኒካ አዳነ፣ ቅንብሩን ሮቤል እንዳለ፣ ሊድ ጊታር ሮቤል መሐሪ፣ ማስተሪንጉን ሰለሞን ኃይለ ማርያም ሰርተውታል። በጥሞና ታዳምጡት ዘንድ እጋብዛችኋለሁ። የአልበሙ ርዕስ መጠሪያዬ። ለሰው ደስታ ስንል ራሳችንን አጥተን ለዚያ ሰው እንጨነቃለን። ጉዳቱ በሙሉ እኛው ይዘነው የደስታውን ጉዳይ ለሌላው እንሰጣለን። የሚረዳን የሚሰማን ሰው ሳይሆን አምላክ ነው። ለአምላክ ነገሩን እንስጥ። ይህ አልበሙ እጅግ ይገርማል። የአንድ ሳንቲም ሁለት ገጽታ የሆኑት አቡዲና ታምሩ አማረ ያበጃጁት ነው። ቬሮኒካ አዳነ ደግሞ ሌላ ቀለም ሆናለታለች። እያልኩት ለመቻል አድሮ ሲያመኝ እርግጥ ብናገር የለኝ አማኝ ሐቄ ሲያስገምተኝ ከውሸት አንሶ የሚያብስ እንጂ አጣው የልቤን ለቅሶ መጠሪያዬ መጠሪያዬ ስሜ አንተው ነህ አድራሻዬ። እነዚህና የተለያዩ የሙዚቃ ሥራዎችን አድርሳናለች። በሙዚቃ ስልት ምቱም ሆነ በስሜቶቿ ከአንዱ ወደ አንዱ ትራክ ይለያያል። ባላት ማንነት ውስጥ ራሷን አድምቃ በማሳየቷ ለተለያዩ ድርጅቶች ብራንድ አምባሳደር ሆናለች። የመጣችበት የሙዚቃ መንገድና ብርቱ በሆነው የማኅበራዊ ድረገጽ አጠቃቀሟ ያፈራቻቸው ተከታዮቿ ዛሬ ላይ እንጀራ የሆኗት ነው። ሰሞኑንም ሚዲያ ለተሰኘ ታላቅ ኩባንያ የኢትዮጵያ ወኪል ብራንድ አምባሳደር ተደርጋ ተሾማለች። አንዳንድ አርቲስቶች ዕውቅናን ማስተዳደር ሲቸግራቸው አይተናቸዋል። በምን መንገድ መጠቀም እንዳለባቸው አያውቁም። በተጨማሪም የዕለት ተዕለት ሥራዎችም ሆነ የግል ሕይወታቸውን ከህብረተሰቡ ጋር አቆራኝተው ማስኬድ ያልተለመደ ስለሆነ ይህንን ማድረግ ቸግሯቸዋል። ቬሮኒካ ግን በጊዜ የነቃች ይመስላል። ራስን መሸጥ በምን መንገድ እንደሆነ አውቃ የገባችበትና ተከታይ እንዴት ማፍራት እንዳለባት የቤት ሥራ አድርጋው ሌት ተቀን የሰራችበት እንደሆነም ያሳውቃል። የቬሮኒካ አዳነ ትልቁና ዋነኛው ነገር ራሷን ሆና ወደ መድረክ መምጣቷ ነው። ቬሮኒካ ደራቢ ማንነት የላትም። ቬሮኒካ በሁሉም ቦታ ራሷ ቬሮኒካ ነች። ታዲያ ምን ታዘብኩ መሰላችሁ? አብዛኞቹ አርቲስቶቻችን በተለይ በኪነ ጥበቡ ዘርፍ ያሉት በብራንድ አምባሳደርነት ተመርጠው ሲሾሙ የነበሩበትን ሙያ እርግፍ አድርገው ትተው ደብዛቸውን ያጠፋሉ። ሰሞኑን ቬሮኒካን ብራንድ አምባሳደርነት አድርጎ የሾሙ ሚዲያ ኩባንያ ግን ሙዚቀኛዋን ብቻ ሳይሆን ሙዚቃን የሚጠቀም ዘንድ ሙዚቃዋን ፕሮዲውስ አድርጎላታል። ቬሮኒካ ኩባንያው ስንት ከፈለ ሲሆን ተብላ ተጠይቃም የመጠሪያ አልበምን ግዢ በመናገሬ ብዙ ጣጣ እንዳመጣብኝ ታውቃላችሁ። ስለዚህ መናገሩ ይቅርብኝ፣ ግን አታስቡ፣ ጥሩ ከፍሎኛል ብላለች። ይህንን ጽሑፍ ያገኘነው በተመስገን ኡካሬ የሐጌ ልጅ የተጻፈ ሲሆን የደራው መጽሔት ላይ ነው። ቸር ይግጠመን።